ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ የፍኖተ አማራ ዝግጅት ነው። ፍኖተ አማራ ዝግጅቱን በዘመድ ቲቪ በሳተላይት እንዲሁም ደግሞ በሳተላይት መከታተል እና ማድመጥ ማየት ለማያመቸው በፍኖተ አማራ ዩቲዩብ ቻናል እናቀርባለን ማለት ነው። ዝግጅታችን በአማራ ህልውና ትግል ዙሪያ ነው። እንግዲህ ፍኖተ አማራ በዛሬው ዕለት ይዤላቸው የቀረብኩት የአማራ የህልውና ትግልን የኢትዮጵያ ሉዓላዊነት ማስከበሪያ የሆነውን ትግል ግቡን ሳያሳካ ከአዲዱ አስወጥቶ በማጨናገፍ ለማክሰም ወይንም ደግሞ መስመሩን በማሳት በማበላሸት በጥገናዊ ለውጥ ለመቋጨት በወያኔ ትህነግ በኦሮሞማ ርዕዮተ ዓለም አራማጅ ድርጅቶች በብአዴን በጋራ የተቀነባበረን ምዕራባውያን ወይንም በዋናነት ደግሞ አሜሪካ የበላይ ጠባቂ በጀት ደጋፊ ደሞዝ ቆራጭ ሆነው የሚከወንን ጸረ አማራ ጸረ ኢትዮጵያ ተውኔት ነው ለማጋለጥ የቀረብኩት ማለት ነው ዛሬ። ስለሆነም ልደቱ አያሌው እንዲመራው የተደረገ አማራ ጠል ስብስብ ቡድን ፋኖ ጠመንጃውን ዘቅዝቆ ከአጥፊዎቻችን ከጸረ አማራዎች ከጸረ ኢትዮጵያውያኖች ጋር በመደራደር የአማራ ህልውና ትግል እንዲቋጭ እንዲጨናገፍ ወይንም እንዲቀለበስ ለማድረግ አብሮነት ኢትዮጵያ ብለው የሰየሙት የወያኔ ትህነግና የኦሮሞማ ርዕዮተ ዓለም ድርጅቶች አራማጅ ድርጅቶች ጉዳይ አስፈጻሚ የሆነ ተቋም ልደቱ አያሌው የሚመራው ማለት ነው። በዚህ ተቋም ስለ ጦርነት ይቁም፣ ስለ ግፍ አገዛዝ ይብቃ እና ሰላም ይፈጠር የሚልን እኩይ ዓላማ አጋልጣለሁ። እኩይ ዓላማ አያቅም ማለት ህዝብ አያቅም ማለት አይደለም። እዚህ ጋር ልብ እንዲባልልኝ ልደቱ አያሌው፣ ገዱ አንዳርጋቸው፣ ስብሐት ነጋ፣ ጀዋር መሐመድ፣ ሕዝቅኤል ጋቢሳ፣ ሌሎችም እነ አሉላ ሰለሞን እነዚህ ቀርበው እነዚህ የሚመሩት እነዚህ የሚያስተባብሩት እና እነዚህ የሚተውኑበት ፕሮጀክት ምን እንደሆነ ለኢትዮጵያውያን ግልጽ ነው። እንኳን ለኢትዮጵያውያን ለጎረቤት ሀገራት ለኤርትራውያን፣ ለኬንያውያን፣ ለጅቡቲ፣ ለሶማሌ ለሁሉም ግልጽ ነው። እነዚህ ሰዎች ይታወቃሉ፣ ዓላማቸው፣ ኋላ ታሪካቸው እና ይህንንም በማስመልከት ከዚህ ዓላማ ሊያሳኩት ይሄ ስብስብ ሊያሳካው ካሰበው ቅዠት በመነሳት የዝግጅቴን አርዕስት ሁለተኛው መፈንቅለ ፋኖ ቅዠት ተሰላፊ ጎራ ብየዋለሁ። ሁለተኛው መፈንቅለ ፋኖ ቅዠት ተሰላፊ ጎራ። ቅዠት ነው አንደኛ ፕሮጀክቱ፣ ሁለተኛው ነው መፈንቅለ ፋኖ ነው። ሁለተኛው የተባለበት አንደኛው ለያኛው በሌላ ጎን የተሰለፈው ጸረ አማራ ጸረ ኢትዮጵያ የሆነ የዜግነት ፖለቲካ እናራምዳለን የሚል የቀድሞው የሀፓን ተክቶ የሚሰራ ዋና ዓላማና ግቡ ግን የነዚህ ዋና ጸረ አማራዎች የወያኔ ትህነግና የኦሮሞማ ርዕዮተ ዓለም አስፈጻሚ ድርጅቶችን ህልምና ቅዠት እውን ለማድረግ የኃይል ክፍተት እንዳይፈጠር የሚሰራ ሁለቱም በዋናነት ለአሜሪካኖች ተከፋይ የሆኑ ታዛዥ የሆኑ ጸረ አማራ ቡድኖች ስለሆኑ ባለፈው ያኛው ጎራ የዜግነት ፖለቲካ የሚያራምደው ጎራ አስታርቃለሁ፣ ሁለት ፋኖ አሰላለፎችን አስታርቃለሁ፣ ለማስታረቅ ደግሞ ከኛ የተሻለ የለም፣ በኋላ ታሪካችን በህዝባዊነታችን በህዝብ ባለን ተቀባይነት ከትግሉ ጋር ባለን ሁኔታና ብቃት በተነሳ ከኛ የተሻለ የለም፣ እኛንን አስታራቂዎች ብለው አይናቸውን አፍጥጠው ጥርሳቸውን አግጥጠው የመጡ ጸረ አማራ ጸረ ኢትዮጵያዎች ናቸው። ሻለቃ ዳዊት፣ ናምን ዘለቀ፣ አንዳርጋቸው ጽጌ፣ አለማንተ ገብረስላሴ ከፊሎቹ ቀደም ከኢሃፓ ጋር ሁነው ተገንጣይ ድርጅቶችና ወራሪ ድርጅቶች ዓላማና ቅዠት እንዲሳካ ሲያገለግሉ ኢትዮጵያንና ነባሩን ኢትዮጵያዊ በኢትዮጵያዊነት እየሰበኩ ሲያስገድሉና ሲገሉ የኖሩ ዓላማቸውን አሳክተው ሽልማታቸውን ተሸልመው እስካሁን የበቁ ናቸው። አሁን ያንን ሁሉ መከራና ግፍ ያሳለፈው አማራ በዋናነትና መላው ኢትዮጵያዊ በስር ነቀል ለውጥ ሲነሳ አሁንም የዘመኑ ኢሃፓ ሆነው የመጡ ናቸው።
ሻለቃ ዳዊት አለማንተ ገብረስላሴ አማራን ከመሬቱ በመንቀል የኢትዮጵያ ስርዓተ መንግስትን በማፍረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እንድትናጋ በማድረግ የመሬት ላራሹ አቀንቃኝና አስፈጻሚ የነበሩ ናቸው። አማራን ከመሬቱ ነቅለው ሀብት ንብረቱ ተወርሶ የሰራው ቤት ያቆመው ድርጅትና በባንክ ያስቀመጠው ገንዘብ ተዘርፎ ባልጠፋ መሬት፣ ባልጠፋ ሀብት፣ ባልጠፋ ንብረት ባልቸገረበት ወቅት እንደዚህ ያስፈጸሙ ናቸው። በኋላም ምሁሮችን በሙሉ ያስፈጁ፣ የጦር መኮንኖችን ያስፈጁ፣ ወጣቱን በቀይ ሽብር ነጭ ሽብር ያስጨረሱ ያስፈጁ ጸረ አማራዎች ናቸው። የትውልድ ክፍተት የፈጠሩ ናቸው። ያንንም ያስቀጠሉ ናቸው ወደ ወያኔ። እነ አንዳርጋቸው ጽጌም ከወያኔ ጋር ሆኖ የመጡ አማራ የሚባል የለም፣ አዲስ አበባ የአያት ቅድመ አያቶች ከብት መጠበቂያ ነበረች፣ ስለዚህ አማራ ፊንፊኔ ምናምን የሚሉ አማራ ወታደር ቋንቋ እንጂ አማራ የሚባል የደም ማንነት ያለው ህዝብ የለም እያሉ በራሳችን ሚዲያ በአዴን በአማራ በጀት በሚንቀሳቀስ በአዴን በሚመራው ቤታችን ድረስ መጥተው በራሳችን ቴሌቪዥን ቀርበው ሲያሸማቅቁን በህይወት እያለን ዘር ማጥፋት ሲፈጽሙብን የላችሁም ብለው ሲክዱን የነበሩ ናቸው። አንደኛው ጎራ ተሰላፊ። ባለፈውም ከአብይ ጋር ወግነው ጦርነቱ በለው እያሉ አማራን በክተት አሰልፈው ሲያስገድሉ የነበሩ ናቸው። አብይን ሰግደው የተቀበሉት አገር ቤት ድረስ የሄዱ ናቸው። እና እነዚህ አንደኛው ጎራ ናቸው። መፈንቅለ ፋኖ ለማድረግ እናስታርቃለን ብለው መጡ። ይህንን አንድ ዝግጅት አዘጋጅቻለሁ ከእውቁ የአማራ ፖለቲከኛ፣ የአማራ ታጋይ፣ የአማራ አንቂ ከአቶ ተክሌ ሻው ጋር ማለት ነው። የዛሬው ደግሞ ሁለተኛው ጎራ ነው። የሁለተኛው ጎራ መፈንቅለ ፋኖ አሰላለፍ ቅዠት ነው ዛሬ ይዤ የሚቀርበው ማለት ነው። እንግዲህ በዚህ ዝግጅት አድማጭ ተመልካቾቼ ራሳችሁም ሰምታችሁ ላልሰማውም ለማሰማት ይህን ዝግጅት ስጨርሱ ልትይዙልኝ የሚገባ ጭብጥ አለ። በአእምሯችሁ እንዲቀረጽ አቋም እንድትይዙበትና ወደ ተግባር የምትቀይሩት። ይሄ የሁለተኛው ፋኖ መፈንቅለ ፋኖ ጎራ ተሰላፊ ቅዠትን የሚያከናውኑት እነማን ናቸው? ተሳታፊዎቹ ታውቋቸዋላችሁ፣ ግን በግልጽ በደንብ የረሳ ካለ የማያውቅ ካለ ወይንም ብዥታ ውስጥ የሆነ ካለ ወይንም እንደው የጠራ መንገድ ውስጥ ያልገባ ወይ ደግሞ አውቆ እነዚህም በመልካምነት እየሳለ የሚያስመስለውንም ለማጋለጥና አጭበርባሪውንና አታላዩን ቅጥረኛውን ቀጣፊውን ለመለየት ያመች ዘንድ የአዘጋጆቹና የተሳታፊዎቹ ማንነት በደንብ በውል ይቀርባል ማለት ነው። ሁለተኛ ስልታቸው ምንድን ነው? ስትራቴጂያቸው ምንድን ነው? በምን መልክ ነው የመጡት የሚለውን፣ በሶስተኛ ይህ ድርጊታቸው እንዴት በአማራ የህልውና ትግል ውስጥ ተጽዕኖ ይፈጥራል፣ ምን ተጽዕኖ ያሳድራል የሚለውን፣ እነዚህ ይሄን ስላቀረቡ ምንድነው የሚያሳድረው ተጽዕኖ፣ ምንድነው ሊመጣ የሚችለው፣ ምን አይነት ተግዳሮት ነው ከፊታችን የተጋረጠው የሚለውን ለማጥራት ማለት ነው። በሶስተኛ በአማራ ጸረ አማራዎችን አማራ ጠሎችን እና ጸረ አማራ ተግባሮቻቸውን ብቻ እየገለጽ እያጋለጥን ቁጭ ማለት ሳይሆን መፍትሄው ምንድን ነው፣ ምን አይነት ምላሽ መስጠት አለብን፣ ምላሹ ምን መሆን አለበት የሚባለውን 5 ነጥቦች ጭብጥ እንዲያዝልኝ እፈልጋለሁ ማለት ነው። ስለዚህ እነዚህና መሰል ጉዳዮችን በዝርዝር አቀርባለሁ። ይህ ፕሮግራም በዘመድ ቲቪ በሳተላይት ለአማራ ብቻ ሳይሆን ለመላው ኢትዮጵያዊ እየተሰራጨ ነው። በመላው ዓለም ለሚገኝ በዘመድ ቲቪ ዌብሳይት እየተሰራጨ ነው። ይሄ ደግሞ ለማይመቻቸው በዌብሳይቱም ሆነ በሳተላይት ለማይመቻቸው ደግሞ በፍኖተ አማራ ዩቲዩብ ገጽ እየተሰራጨ ነው እና የዘመድ ቲቪንም ማብቃት ማደርጀት ባለቤት መሆን ማጠንከር፣ እንዲሁም ፍኖተ አማራ ዩቲዩብ ቻናልን ቢሆን ማብቃት ማጠንከር የህልውና ትግላችን የሀገራችን ሉዓላዊነት የማስከበር ትግላችን ኃላፊነትን አንዱ መወጫ መንገድ ነው ማለት ነው። ኃላፊነታችን እንድንወጣ በዚሁ አጋጣሚ ያሳስባለሁ ማለት ነው። ወደ ዋና ነጥብ ስገባ የሁለተኛው መፈንቅለ ቅዠት ተሰላፊ ጎራ ይህ የአማራን ህልውና ትግል ከአሸናፊነት መንገዱ በማስወጣት ሀዲዱን በማሳት ግቡን ሳያሳካ ዓላማውን ሳያሳካ የአማራን ህልውና ሳያስከብር የኢትዮጵያን ቀጣይነት ሳያረጋግጥ በማበላሸት ለማክሸፍ ለማጨናገፍ የተሴረ የተጠነሰሰ የጸረ አማራዎች የወያኔ ትህነግ የኦሮሞማ ርዕዮተ ዓለም አራማጅ ድርጅቶች ፕሮጀክት ነው። በአሜሪካ ቡራክ የሚሰጥ በአሜሪካ በርታ የሚባል ማለት ነው።
ስለዚህ የዚህ ፕሮጀክት ዓላማ እንግዲህ የአማራን ህልውና ትግል ማጨናገፍ ነው እና ማክሰም ነው። ካልተቻለ ደግሞ በድርድር በጥገናዊ ለውጥ እንዲቀጭ ማድረግ ነው። አማራን ከአሸናፊነት መገደብና አጥፊ ድርጅቶች ካለ ተጠያቂነት እንዲቀጥሉ ማድረግ፣ ርዕዮተ ዓለማቸውም ቀጣይ እንዲሆን ማድረግ። ሰዎችን ብቻ ለምሳሌ አብይ አህመድን፣ ሽመልስ አብዲሳን፣ አዳነች አበቤን ዘወር አድርገው ሕዝቅኤል ጋቢሳን፣ ጀዋር መሐመድን፣ አሉላ ሰለሞንን ምናምን መተካት ማለት ነው። በአማራውም በትግሬውም በኦሮሞውም ይሄ ሁሉም ይሄ ሸፍጥ፣ ይሄ ተንኮል፣ ይሄ ጸረ ህዝብ ጸረ ሀገር የሆነ ፕሮጀክት ለአማራ ብቻ አይደለም ጸርነቱ፣ ለትግሬም ነው፣ ለኦሮሞም ነው፣ ለመላው ኢትዮጵያዊ ነው፣ እንደ ሀገርም ለኢትዮጵያ ነው፣ ለህልውና ነው። ምክንያቱም አጥፊን ለማስቀጠል የተሴረ በመሆኑ ማለት ነው። ስለዚህ ይሄ ጸረ አማራ ነው፣ ጸረ ኢትዮጵያና ጸረ አማራ የሆነ ለእኩይ ተግባር የቆመ ነው ይላል ፍኖተ አማራ። የኔ አቋም የፍኖተ አማራ አቋም 100% እንደዚህ ነው። አሁን ለምን ወደሚል ስንገባ ለምን ጸረ አማራ ሆነ፣ ለምን ጸረ ኢትዮጵያ ሆነ፣ ለምን እኩይ ተግባር ተባለ፣ ለምን አጥፊ ተባለ የሚለውን ከመጀመሪያ በፊት ብዙ ጊዜ ተብሏል። እኔ ራሴ ደጋግሜዋለሁ። የአማራ ህልውና ትግልን ምንነት ማስረዳት ፈልጋለሁ አጠር አድርጌ። የአማራ ህዝብ የህልውና ትግል ላይ ነው። የህልውና ትግል ሲባል በህይወት መኖር ብቻ አይደለም። ህልውናችን የባህላችን፣ ህልውናችን የእምነታችን፣ ህልውናችን የታሪካችን፣ ህልውናችን የቅርሳችን፣ ህልውናችን የተፈጥሮ ሀብታችን እና የዚህ ሁሉ ደግሞ መሰረት የሆነው አጽመ ርስት ጉዳይ ነው። የህልውና ትግል ላይ ነን፣ በመጥፋትና በመኖር ላይ ነን ያለን ማለት ነው እንደ አማራ። ስለዚህ ህልውናችን የሚረጋገጠው ምን ሲሆን ነው? አጽመ ርስታችን የይርጋ ጊዜ ሳይገድበው ወደ ባለቤቱ ወደ አማራ ሲመለስ፣ እርስት በሻመቱ ለባለቤቱ የሚባለውን እውን ስናደርግ ነው ህልውናችን የሚከበረው፣ ባህላችን የሚመለሰው። የአንድ ሰው ማንነት፣ የአንድ ህዝብ ማንነት፣ የአንድ ህዝብ ባህል፣ እምነት፣ እሴት የተቀደው ከርስቱ ጋር ነው፣ ከመሬቱ ጋር የተሳሰረ ነው። ከመሬቱ የተነቀለ ከባህሉ፣ ከእምነቱ፣ ከርስቱ የተነቀለ ነው። ከመሬቱ የተነቀለ ከአያት ቅድመ አያቶቹ በመንፈስ ትስስር የራቀ ነው፣ የተቆራረጠ ነው። ከመሬቱ የተነቀለ አገር አልባ ነው። ከመሬቱ የተነቀለ በህይወት እያለ የጠፋ ነው፣ ተቅበዝባዥ ነው። ስለዚህ አጽመ ርስታችንን ማስመለስ ህልውናችንን ማረጋገጥ ማለት ነው መሰረታዊ ነጥብ። ስለዚህ አጽመ ርስታችንን የምናስመልሰው ምን ስናደርግ ነው? የወረሩንን አጥፊዎቻችንን፣ ገዳዮቻችንን በአማራ መቃብር ላይ አቆምና አገር እንመሰርታለን ያሉ ጸረ አማራ ድርጅቶችን ስናሸንፍ ነው። ጸረ አማራ ድርጅቶችን ስናሸንፍ ነው። ማሸነፋችን የሚረጋገጠው በምንድን ነው? ብዙ ተዋናዮች፣ ብዙ ድራማ ሰርጎ ገቦችና ቅጥረኛ ባንዳዎች በህልውና ትግላችን ጋቢና የተቀመጡ ከፊት የተቀመጡ ስላሉ የእነሱ ማጭበሪያና ማታለያ እንዳይታለል ህዝብ ማሸነፍ ማለት 4 ኪሎን በመቆጣጠር ወያኔ ትህነግን፣ የኦሮሞማ ርዕዮተ ዓለም አራማጅ ድርጅቶችን፣ ብአዴንን፣ አብንን እና የእነዚህ አጫፋሪ የሆኑትን ግንቦት ሰባት፣ ኢዜማ፣ ባላደራ፣ ባልደራስ፣ ሰማያዊ ምናምን የሚባልን ድርጅት በሙሉ በህግ በማገድ ሀብት ንብረት ለህዝብና ለሀገር በመመለስ ነው። የእነዚህ ድርጅቶች አመራሮች፣ ተባባሪዎቻቸውና የጥቅም ሸሪኮቻቸው በጥፋታቸው ልክ ለፍርድ እንዲቀርቡና ፍትህ እንዲበየንባቸው፣ ፍትህ እንዲፈረድባቸው ሲደረግ ነው አሸነፍን የምንለው ማለት ነው። ስር ነቀል ለውጥ መጣ የሚባለው ልክ ይሄ ከሆነ በኋላ መላው ኢትዮጵያ የአማራ ብቻ ሳይሆን ትግሬም፣ ኦሮሞም፣ ጉራጌ፣ ሲዳማ፣ ወላይታ፣ አፋር፣ ጉምዝ፣ በርታ፣ አኝዋክ፣ ኑዌር፣ ጌዲዮ ማናቸውን ኢትዮጵያ ውስጥ ያሉ በሙሉ ዘር የጠፋባቸው፣ ዘራቸው የጸዳና ሰብአዊ ግፍ የተፈጸመባቸው በደልና ግፍ በአደባባይ ታውጆ ካሳ እንደሚካሱ ቃል ሲገባና በአዋጅ ሲነገር በኢትዮጵያ ምድር ስር ነቀል ለውጥ መጣ ይባላል ማለት ነው። ስለዚህ የአማራ የህልውና ትግል ዓላማ ጠላትን ማሸነፍና ህልውናችንን አጥፊዎችን ህልውና ማጥፋት የማይችሉበት ደረጃ ማድረስ ማጥፋት ነው። መዳረሻ ግብ የአማራ ህልውና ማረጋገጥ ነው። የአማራ ህልውና የሚረጋገጠው አጽመ ርስት ሲመለስ ነው። የአማራ ህልውና መረጋገጥ የኢትዮጵያ ቀጣይነት መረጋገጥ ነው። የኢትዮጵያ ቀጣይነት መረጋገጥ ደግሞ የኢትዮጵያውያን በማንነታቸው፣ በቋንቋቸው፣ በባህላቸው፣ በእምነታቸው የተፈጥሮ ሀብታቸው ባለቤት ሆኖ ካለ ስጋት መቀጠል መቻልን ማረጋገጥ ነው። ይሄ መዳረሻ ግብ ነው።
ተልኮ አጥፊ አደረጃጀቶችን ማጥፋት፣ ኢትዮጵያን ወደ ታላቅ ህዝብ፣ ነፃ ህዝብ፣ ታላቅ ሀገር ራዕይ፣ አባቶቻችን ራዕይ መመለስ፣ ወደ ነበረ ክብሯ መመለስ፣ ሉዓላዊነቷን ማስከበር ነው። ራዕዩ ደግሞ ኢትዮጵያውያን፣ አማራ ብቻ ሳይሆን ኢትዮጵያውያን በነፃነት በሀገራቸው ላይ የተፈጥሮ ሀብታቸው ባለቤት ሆነው በቋንቋቸው፣ በእምነታቸው፣ በባህላቸው ኮርተው ማንነታቸው መታወቂያቸው ላይ ተጽፎ ሳይሆን በኢትዮጵያዊነታቸው ማናቸውንም ነገር የመጠቀም መብትና ግዴታቸውን ያከበረ ትውልድ የሚኖርባት ታላቅ ሀገር ማስቻል ነው የአማራ ህልውና ትግል። ሌሎች እንደሚያበላሹት ምናምን አይደለም። ይሄ ነው ዓላማው። ይሄን ካላሳካ የአማራ ወጣት ወይንም የአማራ ህዝብ ፋኖ ጣቱን ከምላጩ ጋር አይመልስም። ቅጥረኛ ባንዳው ከፊት ስለተወነ፣ ድራማ ስለሰራ፣ ወይንም ደግሞ በአማርኛ ክሮባት እየሰራ ትወና ስለተወነ የአማራ ህዝብ የህልውና ትግል ተቀጨ ማለት አይደለም ማለት ነው። ከዚህ በመነሳት ይሄ አብሮነት ኢትዮጵያ ተብሎ የተሰየመ በልደቱ አያሌው የሚመራ አማራ ጠል ቡድን የጠራው ጦርነት ይብቃ፣ ጦርነት ይቁም፣ የግፍ አገዛዝ ይብቃ፣ ሰላም ይፈጠር ጥሪ ጸረ አማራ ጸረ ኢትዮጵያ ነው ማለት ነው። ወደ ዝርዝር ሁኔታው ስንገባ ክፍል 1 የአዘጋጆችና ተሳታፊዎች ማንነትና አንድነትን ነው የምገልጸው። የተሳታፊዎች አንድነት የዓላማ ተጋሪ ናቸው። ሁሉም እዚህ ጋር የተሳተፈ በሙሉ በጸረ አማራነትና በጸረ ኢትዮጵያዊነት፣ ከፊሉ ቀጥታ የጸረ አማራ እና ጸረ ኢትዮጵያ የሆነ መስራች የሆነ አቀንቃኝ የሆነ ባለቤት የሆነ፣ ከፊሉ ደግሞ ቅጥረኛ የሆነ፣ ከፊሉ ደግሞ ተታሎ ተሸውዶ በቅን ልቦና እንዲሁ እየተከፈለው አስፈራርተው ያቀረቡት ማለት ነው። ምን ማለት ነው? ባለቤቶቹ እነ አቦይ ስብሃት፣ እነ ሕዝቅኤል ጋቢሳ፣ እነ ጀዋር መሐመድ፣ እነ አሉላ ሰለሞን፣ እነ ገዱ አንዳርጋቸው የጸረ አማራው የጸረ ኢትዮጵያ ባለቤት ቀጥታ ባለቤት ናቸው። የእነዚህ ጉዳይ ቅጥረኛ አስፈጻሚዎች እነ ልደቱ አያሌው፣ ሌሎችም እነ ዘመነ ካሴ እና ደግሞ ወያኔ ያዘጋጀዋል የፌዴራሊስት ኃይል እያለ ከየብሔሩ የተመለመሉ ግለሰቦች አሉ። እነዚህ ግለሰቦች አምነውበት የሚሆን ሳያምኑበት ሁሌም እየተጠሩ በዚህ ፌዴራሊስት ኃይል እየተባሉ እንዲሁ በል የተባሉትን ሲሉ የሚውሉ እንደዚህ እያሉ ያረጁ ናቸው። የፌዴራሊስት ኃይሎች ወያኔ መቀሌ የገባች ጊዜ ጠርታቸው ነበር። መቀሌ ድረስ ሂደው ነበር እነ ልደቱ አያሌው ሁሉ የዚህ አካል ሆነው። ስለዚህ ዓላማቸው፣ አንድነታቸው የዓላማ ተጋሪነት ነው። ጸረ አማራ ጸረ ኢትዮጵያዊነት፣ ወንጀለኛን የመደበቅ፣ ለወንጀለኛ የመቆም፣ ትክክለኛ ዓላማን የማጥፋት፣ ጠፊን ህዝብ ጠፍቶ እንዲቀር የማስቻል፣ ጠያቂ ትውልድ እንዳይኖር የማድረግ ማለት ነው። ማንነታቸው እንግዲህ አቦይ ስብሃት አማራ እንደ ሲጋራ ጭሰን ጥለነዋል፣ ኢትዮጵያ ኦርቶዶክስን አከርካሪዋን ሰብረናታል፣ ተቆጣጥረናታል፣ ከአጥቢያ ቤተክርስቲያን እስከ ዋናው ጳጳስ ድረስ የኛ ሰዎችን አስቀምጠናል ያሉ ሰዎች ናቸው። እንደምታዩት ነው እንግዲህ ቤተክርስቲያኗ እንዴት እየሆነች ያለች። ቤተክርስቲያን ሲቃጠል፣ የእምነት አባቶች በድንጋይ ተወግረው ሲገደሉ፣ ምዕመናን ወደ ቤተክርስቲያን ሲሄዱም ሆነ ሲመለሱ ሲደበደቡ ሲገደሉ ቀይ መስመር አስምራ አታውቅም፣ መግለጫ አውጥታ አታውቅም። ለምን? አመራሩ ቅጥረኛ ነው ከላይ እስከታች። አቦይ ስብሃት ነግሮናል። ከእያንዳንዱ ደብር ቤተክርስቲያን ብቻ ሳይሆን በእያንዳንዱ ቀበሌ ያለ አጥቢያ ቤተክርስቲያን ጀምሮ የሀብት አስተዳደሩና የቤተክርስቲያን አለቆች በቁጥጥር ውስጥ ናቸው፣ የእኛ ሰዎች ናቸው። ስለዚህ አከርካሪዋን ሰብረናታል፣ አማራንም እንደ ሲጋራ ጭሰን ጥለነዋል ያለው ይሄንን ነው። እስከ ጳጳሱ ድረስ አሜሪካዊ ነው ጳጳስ ማቲያስ የሚባል ሰው። እነዚህ ናቸው አማራን እየተበተቡ አሁን ለወራሪዎች፣ ለጽንፈኛ ወራሪ የኦሮሞማ ርዕዮተ ዓለም አራማጆች እያስረከቡ ያሉት ማለት ነው። ስለዚህ አቦይ ስብሃት ነው። ጀዋር መሐመድ በሜንጫ ወይንም በጡጫ እያለ ተከበው ሁሉ አማራን ሲያስጨፈጭፍ የነበረ፣ ከአማራ ጋር የተጋባ ተፋታ፣ በአማርኛ ቋንቋ እንዳትነጋገሩ፣ ታላቋ ኦሮሚያ ብሎ ልጁን ሁሉ ኦሮሞ ብሎ ኦሮሚያ ብሎ ሰይሞ እዛ ድረስ የደረሰ፣ ሚሊዮኖች በሱ ምክንያት የጠፉ፣ ዘር የጠፋ፣ ብዙ ሀብት ንብረት ያወደመ፣ ኢትዮጵያ ላይ ከፍተኛ ኪሳራ ያደረሰ ሕዝቅኤል ጋቢሳ ለወያኔ ጥብቅና ቆሞ መቀሌ ድረስ የሄደ፣ አማራ አጥፊ ነው እያለ አማራ አይጥፋም፣ አማራን መግደል
ሁሉም እንዲፈጽም፣ ከአማራ ጋር የተጋባ እንዲፋታ፣ በአማርኛ እንዳትነጋገሩ፣ በአማርኛ እንዳትገበያዩ ሲል የነበረ ሲያቀነቅን የነበረ የኦሮሞማ ርዕዮተ ዓለም አራማጅ። በነገራችን ላይ በፍኖተ አማራ ዩቲዩብ ቻናል ገብታችሁ ኦሮሞማ ምንድን ነው የሚለውን ክፍል 1፣ ክፍል 2፣ ክፍል 3ን ማየት ትችላላችሁ። የዛ ፕሮጀክት አራማጅ ነው። ገዱ አንዳርጋቸው የእነዚህ ሁለቱ የኦሮሞማና የወያኔ ትህነግን ርዕዮተ ዓለም ሊያስፈጽም ተቀምጦ አማራን መሬት እየፈረመ የሰጠን ነግጨው መተከልን ሸዋ ላይ ያለውን በብዛት የሰጠ አማራን ያስገደለ ያስጨፈጨፈ አጽመ ርስት የሰጠ አማራ ትምክተኛ ነው ብሎ የተቀበለ የወያኔ ርዕዮተ ዓለምና የኦሮሞማ ርዕዮተ ዓለም አስፈጻሚ የነበረ ሰው ነው። ከወያኔም ሆነ ከኦሮሞማ ርዕዮተ ዓለም በወንጀል በዘር በማጥፋት ከሚጠየቁ 5 የሚሆኑ 10 ሰዎች ውስጥ የመጀመሪያው ቀዳሚ የሆነ ሰው ነው እና ሉላ ሰለሞን ከአማራ ሕዝብ ይልቅ የሱዳን ሕዝብ ወንድማችን ነው ያለው ደብረ ጽዮንን ዓላማ ሲያራግቡ የነበሩት እነ ሌኒን ገብረስላሴ ማነው ስታሊን ገብረስላሴ ኢትዮጵያ ስትፈርስ አማራ ሲጠፋ በማየት የደስተኛ ነኝ የሚለውን ሲያራምዱ የነበሩ ናቸው እና እነ ቴዎድሮስ ጋዜጠኛው ቴዎድሮስ ለማንነቱ የሚታገል ጀግና፣ ለትግራይ ሕዝብ የሚታገል የትግሬ ብሔርተኛ የወያኔ ርዕዮተ ዓለም አራማጅ የነበረ ሰው ነው። እንግዲህ ጥፋት የሆነ ለትግራይ ሕዝብ አያዋጣም የሚለውን በአቋም ደረጃ ቢሞግትም ከሌሎች ሁሉ ከተሻሉት በመርህ ደረጃ የሚንቀሳቀስ ጋዜጠኛ ቢሆንም ስለ አማራ ደንተው አይደለም። ቅጥረኛ ባንዳዎች ናቸው እና ይልቃል ጌትነት እየሄዱ የሚሽኮረመሙት እና ሌሎችም ቅጥረኛ ባንዳዎች እና አስረስ ማረ ዳምጤ የእነዚህ ተቋም ቅጥረኞች የሰለጠኑ የጡት ልጆች ናቸው የሚገበሩ እና እነዚህ ናቸው። እነዚህ መሀል ላይ ገብቶ ዘመነ ካሴ ስለ አማራ ታገልኩ ወይንም ደግሞ ስለ ሰላም ሰበኩ ነው ያለ። የሰላም ጠንቆች ራሳቸው ናቸው። ሰላም የሚገኘው ምን እንደሆነ መጣበታለሁ። እነዚህ ውስጥ ገብቶ ስለ ሰላም ሰበከ ማለት ነው። ቅጥረኛ ባንዳ ነው ማለት ነው ባጭሩ። እንግዲህ አይደለሁም ካለ እነዚህን ነው የምንታገላቸው። የአማራ ሕዝብ የሚታገላቸው እነዚህን ነው። የአማራ ሕዝብ እነዚህን ይታገላል። እነዚህን ጠላቶች ጋር አብሬ ቁጭ ብዬ ሰላም አመጣለሁ ማለት ምን ማለት እንደሆነ ለአድማጭ ተመልካች ግልጽ ነው ማለት ነው። ማስተባበል አያስፈልግም። ስለዚህ የፉኝት ልጆች ጦርነት ይቁም፣ ግፋዊ አገዛዝ ይብቃ፣ ሰላም ይምጣ ጥሪ ስብሰባ ሰላምን እንደማዘናጊያ እንደማጭበርበሪያ ነው ያቀረቡት። አሁን ግፍ አገዛዝ ይብቃ፣ ጦርነት ይቁም፣ ሰላም ይፈጠር ነው ያሉት እነዚህ ፉኝት ልጆች ጸረ አማራ ጸረ ኢትዮጵያውያኖች። ግን በትክክለኛው አካሄድ ሰላም ምን ማለት ነው የሚለው መተርጎም አለበት። ሰላም ብዙ አይነት ሰላም አለ። ለአማራ ሕዝብ ሰላም ማለት በህልውና የመኖር ሰላሙ፣ የባህሉ ሰላም ማግኘት፣ የእምነቱ ሰላም ማግኘት፣ የታሪኩ ሰላም ማግኘት፣ የቅርሱ ሰላም ማግኘት፣ የተፈጥሮ ሀብቱ ሰላም ማግኘት፣ አጽመ ርስቱ ከወረራ ድኖ ሰላም ማግኘት ብዙ ነው ሰላም። እና ይሄ ሰላም ደግሞ የሚገኘው የሰላም ጠንቅ ሲነቀል ነው። የሰላም ጠንቅ የሚነቀለው ደግሞ ጸረ ሰላም የሚነቀለው ደግሞ በጦርነት ነው። የግፍ አገዛዝ ይብቃ ሲል አብሮነት ኢትዮጵያ የሚባል ጸረ አማራ ስብስብ በልደቱ አያሌው የሚመራ የግፍ አገዛዝ የሚበቃ ግፍ ፈጻሚዎች በጦርነት ተሸንፈው እጃቸው ተይዞ ለፍርድ ሲቀርቡ ነው እንጂ ተለምነው አይደለም። የናዚ ሂትለር የጀርመኑ አገዛዝ የበቃው በጦርነት ተሽመድምዶ ተሸንፎ ነው። ሩዋንዳም ሌሎች የግፍ አገዛዝ ሲፈጽሙ የነበሩት በሙሉ በጦርነት ተሸንፈው ነው። የኦሮሞማ የመጀመሪያው አደረጃጀት ደርግ መንግስቱ ኃይለማርያም የሚመራው ኦሮሞ መንግስቱ ኃይለማርያም የሚመራው ተሸንፎ ነው የግፍ አገዛዙ የበቃው፣ ተሰብኮ አይደለም ማለት ነው። ስለዚህ ጦርነት ይብቃ የሚለው ልደቱ አያሌውና የጸረ አማራ ስብስብ ማንን ነው? ፋኖ ነው። ለምን አገዛዙ በጦርነት ይብቃ ተብሎ ጦርነት አቁም ብሎ እንደማያቆም ይታወቃል። አገዛዙ ሰላምን ለማስከበር የመንግስት ኃላፊነት ስላለብኝ ጽንፈኞችን እንደሚለን ትምክተኞችን አደብ ማስገዛት አለብኝ ብሎ ነው ለሀገር ሰላም ለሀገር ብልጽግና ነው ጦርነት የከፈትኩት እያለ ነው። ስለዚህ ጦርነት አቁም ማለት ቅኔው ፋኖን ነው። አገዛዙ ኃላፊነት አለበት።
ሼር አደርጋችኋለሁ አንድ ሰነድ እዚህ ጋር። ሰላምና የህግ የበላይነት የማስፈን ኃላፊነት መወጣት አልቻለም ነው የሚለው ስርዓቱን። ይህንን የወያኔ ትነግና ተረኛ ስርዓት፣ ግብር ተጋሪ፣ የዓላማ ተጋሪ ስርዓት፣ የኦሮሞማ ርዕዮተ ዓለም አስፈጻሚ ብልጽግናን ሰላምና የህግ የበላይነት የማስፈን ኃላፊነት መወጣት አልቻለም ይላል መግቢያው ላይ። መወጣት አልቻለም ነው የሚለው። ስለዚህ ሰላም ጠንቅ አይደለም፣ ግን ማስከበር አልቻለም ነው። የሰላም ጠንቁ ማን ነው? በተቃራኒ የተሰለፈው ማለት ነው። ጦርነት ይቁም፣ ጦርነት አቁሙ ተብሎ ጥሪ የተደረገበት ፋኖ ነው ማለት ነው በግልጽ ቋንቋ። ይሄ ሰላምና የህግ የበላይነትን የማስፈን ኃላፊነቱን መወጣት አልቻለም ነው። ኃላፊነቱን መወጣት አልቻለም ነው እንጂ ድርጊት እየፈጸመ አይደለም ነው። ኃላፊነቱን መወጣት ላለመቻሉ የአቅም ጉዳይ ነው፣ የምን ጉዳይ ነው ወደሚል ሊወስድ ነው ማለት ነው። አብይ አህመድ እንደሚሉት ቅጥረኛ ባንዳዎችም ሌሎችም አብይ አህመድ እንደሚሉት አብይ አህመድ ችግር ነው ወደሚል ለመውሰድ ነው። ስርዓቱ አይደለም፣ የስርዓቱ ዓላማ እና ተልዕኮ አይደለም ጦርነት የከፈተው። ህዝብ የሚጨፈጭፈው፣ ሀገር የሚያፈርሰው የስርዓቱ ዓላማና ተልዕኮ አይደለም ማለት ነው። እና በሌላ በኩል ከአገዛዙ በተጻራሪ የቆሙት ተቃዋሚ ኃይሎች አገዛዙን በብቃት ታግለው ለውጥ በማምጣት ህዝቡንና ሀገሪቱን ከህልውና አደጋ ለመታደግ በሚያስችላቸው የትብብርና የጥንካሬ ደረጃ ላይ አይደሉም። ፋኖ ምንም አታመጣም ማለት ነው። እዛ ብቃት ላይ የለህም፣ እዛ ደረጃ ላይ አይደለህም ማለት ነው። እዛ ደረጃ ላይ አይደለህም ማለት ነው። ስለዚህ እነዚህ ሰላምን የሚሰብኩት ሰላም በዚህ መልክ ነው። ሰላም የሚመጣው እንግዲህ በአማራ እንደ አማራ ነኝ፣ የአማራ ህልውና ታጋይ ነኝ፣ ህልውናዬን አማራነቴን ከባህሌ ከእምነቴ ከታሪኬ ከቅርሴ ጋር ነው ለማስከበር የምታገለው። ይህን የማስከብረው አጽመ ርስቴን ጊዜ ይርጋ ሳይገድበው ሳስመልስ ነው። በወራሪ የተያዘንና ተወሮ አሁንም እየተወረረ የሚገኝን ሳስከብር ነው። ይሄንን ሳስከብር ህልውና ይረጋገጣል። ህልውና ሲረጋገጥ የኢትዮጵያ ቀጣይነት ይረጋገጣል። የኢትዮጵያ ቀጣይነት ሲረጋገጥ የኢትዮጵያውያን ቀጣይነት ህልውና ይረጋገጣል ማለት ነው። ይሄ ሲሆን ጸረ አማራ፣ ጸረ ህዝብ፣ ጸረ ኢትዮጵያ የሆኑ የሰላም ጠንቅ የሆኑት ሰላም አደፍራሽ፣ ሰላም አጥፊዎች፣ ጸረ ህዝብ፣ ጸረ ሀገር የሆኑት ድርጅቶች ይጠፋሉ ማለት ነው። ይሄ ሲሆን ነው ሰላም የሚመጣው። ህዝቡን ለማታለል የሚመራው ልደቱ አያሌው አይኑን እንደ አሳ ቁልጭልጮ አይኑን አፍጥጦ ጥርሱን አግጥጦ የሰላም ሰባኪ ሆኖ ሲመጣ አቦይ ስብሃትን ይዞ ነው የመጣው። ጀዋር መሐመድን ይዞ ነው የመጣው። ሕዝቅኤል ጋቢሳን ይዞ ነው የመጣው። አሉላ ሰለሞንን ይዞ ነው የመጣው። ገዱ አንዳርጋቸውን ይዞ ነው የመጣው። እና እዚህ ጋር ቀርቦ ስለ ሰላም የሚያነበንብም ቅጥረኛ ባንዳ ነው ማለት ነው፣ በአጭር ቋንቋ ማለት ነው። ስለዚህ ጦርነት የሚቆመው ግፋዊ አገዛዝ የሚያበቃውና እውነተኛ ሰላም የሚፈጠረው በአማራ የህልውና ትግልና በኢትዮጵያ ሉዓላዊነትን መሰረት ስናደርግ የአማራ ህልውና ሲረጋገጥ ነው ማለት ነው። የኢትዮጵያ ቀጣይነት ሲረጋገጥ ነው ማለት ነው። የኢትዮጵያውያን ህልውና ሲረጋገጥ ነው ማለት ነው። ይሄ የሚሆነው ደግሞ የህልውና ጠንቅ የሆኑ ህልውና ጥፊዎች አደረጃጀቶች ሲጠፉ ነው ማለት ነው። መሪዎች ለፍርድ ሲቀርቡ ነው ማለት ነው። ሀብት ንብረታቸው ተመልሶ ለህዝብ እና ለሀገር ሲመለስ፣ የተበደለ ሲካስ እና በኢትዮጵያ ምድር ስር ነቀል ለውጥ ሲታወጅ ነው ማለት ነው። እንግዲህ ስለዚህ በአብሮነት ኢትዮጵያ የተደረገው ስብሰባ እውነተኛ የሰላም ማግኛ ጥረት ወይንስ የወያኔና የኦሮሞማ የፖለቲካ ተልዕኮ ማስፈጸሚያ የሚለውን ብዥታ ስናጠራው የፖለቲካ ሴራ ተልዕኮ ማስፈጸሚያ መሆኑን በ100% በድፍረት ፍኖተ አማራ ትናገራለች ማለት ነው። 100% የወያኔ ትነግና የኦሮሞማ ርዕዮተ ዓለም አራማጅ ድርጅቶች የፖለቲካ ተልዕኮ ማስፈጸሚያ ጸረ ህዝብ፣ ጸረ አማራ፣ ጸረ ኢትዮጵያ ሴራ ነው ማለት ነው 100%። ስለዚህ ከዚህ ሰላም ጥሪ ጀርባ ማን አለ? ከዚህ ሰላም ጥሪ ጀርባ ማን አለ? ወያኔ ትነግ አለ። መስራቹ እና አቦይ ስብሃት፣ አቀንቃኞች እና አሉላ ሰለሞን፣ እነ ልደቱ አያሌው። የኦሮሞማ ርዕዮተ ዓለም አራማጆች አሉ፣ መስራቾች፣ ጸሐፊዎች፣ እነ አቀንቃኞች፣ አስፈጻሚዎች፣ እነ ጀዋር መሐመድ፣ እነ ሕዝቅኤል ጋቢሳ። ብአዴን አለ፣ እነ ገዱ አንዳርጋቸው አሉ። ቅጥረኛ ባንዳዎች አሉ፣ እዛ ውስጥ የተቀጠሩ ባንዳዎች አሉ። እንደገና ፋኖ መሪ ነው ተብሎ ፋኖንም ተወካይ ያደረጉት ቅጥረኛ ባንዳ ነው ማለት ነው በተግባሩ።
የፌዴራሊስት ኃይሎች የሚባሉ ከእያንዳንዱ ብሔር የሚመረጡ የሚነገድባቸው ወያኔ ትነግ የሚነግድባቸው በየመድረኩ እየተጠሩ ተጽፎ የተሰጣቸውን የሚያነቡ ግለሰቦች አሉ ማለት ነው። የተመረጡ ግለሰቦች አሉ። ይሄንን በበላይነት የሚያቀነቅነውና የሚያስፈጽመው ደግሞ አሜሪካ አለ ማለት ነው። አሜሪካ አለ ማለት ነው። አሜሪካ እንግዲህ ይሄንን ከግምት ውስጥ ስናስገባ የአሜሪካ ኤምባሲ አዲስ አበባ ውስጥ ያለው ኢትዮጵያን እያስተዳደረ ነው የሚገኝ። ማሲንጋ በጅማ በምናምን ከነ ኮሎኔል ማናያና ነው ጎንደርና ጎጃም ባለቤት አለው አማራ ደብረ ብርሃን ላይ ነው የሚሰፍር ያለው ገመቹ አያና። ለገመቹ አያናን ይዞ ነው ማሲንጋ ሲዞር የሚውለው። የዲፕሎማት ስራውን ረስቶ በማያገባው ገብቶ ሲፈልጉ የዩኒቨርሲቲ ምሁራንን ተቋማትን ወጥረው ይዘው ነው ይሄንን እያስፈጸሙ ያሉት። ከዚህ መንግስት ጀርባ ተቋማትን እየመሩ በጀት እየመደቡ ያለው የአሜሪካ መንግስት ነው ማለት ነው። ይህም መቀበል ያስፈልጋል። ምንም መታለል መሽመድመድ ምናምን አያስፈልግም። ይሄ ሱሪው የረጠበ አድርባይና መሀል ላይ ሰፋሪ አጥር ላይ የተንጠለጠለ አማራ አትስሙት፣ አትስሙት። የተሽመደመደ ነው፣ ወኔው የተሰለበ ነው። እውነትን ለመናገር እውነትን ወጦ ቀቅሎ የበላ ነው፣ ለሆዱ የሚኖር ነው። ስለዚህ የሚሆን ሳይሆን አሜሪካ ለመቃወም ዝም ብሎ ሰልፍ ማድረግ ሳይሆን ይሄ እየተደረገ ነው። የአንድ ዲፕሎማት ስራ የሁለቱን ሀገራት እና ዜጎቹ በዛ ሀገር ላይ ሲኖሩ የሚያስፈልጋቸውን አገልግሎት ለመስጠት የሀገራቱን ግንኙነት በተመለከተ እንጂ የውስጥ ጉዳይ ላይ አያገባውም። ወልቃይትን ምዕራብ ትግራይ ብሎ እንዲጠራ አልተፈቀደለትም፣ ማንዴት የለውም። በውስጥ ጉዳይ ፋኖን እያስገደደ እንደዚህ ጽንፈኛ ምናምን እያለ ራሱን ፋኖ ብሎ የሚጠራ እያለ እንዲጽፍ አልተፈቀደለትም። ስለዚህ እኛም እውቅና አንፈልግም ማለት ነው። ስለዚህ ለምዕራባውያን ጩሁ ዓለም አቀፉ ማህበረሰብ የሚባለው የአራት የአምስት ሀገራት ስብስብ ድራማን የሚያቀነቅነው በሙሉ ከአጥፊ ኃይል መወገድ አለበት፣ መመደብ አለበት እና ሀይ መባል አለበት፣ ዞርበል መባል አለበት እና እውነትን መጋፈጥ። እውነት ነው የሚያድን። አርነት የሚያወጣ እውነት ነው። ማስመሰል አይደለም፣ ድራማ አይደለም፣ ተውኔት አይደለም፣ ተመሳስሎ መኖር ምናምን አይደለም። እነዚህ ሊያጠፉን ነው የመጡት፣ ሊያጠፉን ነው የመጡት ማለት ነው። ቀርተው የመጡት የወያኔ ትነግና የኦሮሞማ ህገ መንግስት ርዕዮተ ዓለም አሁን እነ ልደቱ አያሌው ሊያስቀጥሉት የሚፈልጉት ርዕዮተ ዓለም ከነ ሮማን ፕሮቻስካ መጽሐፍ የተቀዳ ከነ ሄነሪ ኪሲንጀር የአሜሪካ ፖሊሲ የተቀዳ ነው። ከዛ የተቀዳ ነው። ስለዚህ የዛ ፕሮጀክትን ነው እያስፈጸመ ያለው የአሜሪካ መንግስት፣ ህዝብ አይደለም ያልኩት፣ የአሜሪካ መንግስት። ይህንም መንገድ ያስፈልጋል፣ ሀቅ ስለሆነ ማለት ነው። ይህን እያደረጋችሁ ነው። ስለዚህ ከዚህ ታቀቡልን ማለት ያስፈልጋል ማለት ነው። ሌላው አዳዲስ የሚመስሉ ፊቶችን ከአሮጌው ዓላማ ጋር ማቀናጀት ነው። እንግዲህ እዚህ ጋር ነው ድፍረት፣ ህዝብን መናቅ፣ ሀገርን ማዋረድ የሚመጣው እዚህ ጋር ነው። አዳዲስ የሚመስል ጀዋር መሐመድ እንደ አዲስ ነው እየቀረበ ያለው ኢትዮጵያ ብሎ ትላንትና ፍለጠው። ከኦሮሞም ራሱ እስላም ያልሆነ ኦሮሞ አይኖርም በሜንጫ አንገቱን እያልን እናሰልመዋለን ያለ ማለት ነው። ሜንጫ የሚባል ገጀራ ከቻይና አስገብተው ሲያከፋፍሉ የነበረ ትላንትና ነው አይደል? 4 ዓመት ምናምን ሲያከፋፍሉ የነበረ እያንዳንዱ ኦሮሞ መታጠቅ አለበት ተብሎ ይሄንን ነው አሜሪካኖች እያገዙ ያሉት። በእርግጥ የተባበሩት መንግስታት የሚባል ወርልድ ባንክ፣ IMF የሚባል የኢምፔሪያሊስቶች መጠቀሚያ ተቋማት በዚህ የታወቁ ናቸው። የሩዋንዳ ዘር ፍጅት ሲፈጸም የግብፅ የውጭ ጉዳይ ሚኒስቴር የነበረው ቡትሮስ ጋሊ ነው። 2 ነው 3 ኮንቴነር ይሄ ማቼት የሚባለው ገጀራው ህዝብ የተጨፈጨፈበትን ወደ ሩዋንዳ የጫነው የሸጠው ማለት ነው። የውጭ ጉዳይ ሚኒስቴር ሆኖ ማለት ነው። ከዛ ያንን ጭኖ ጭፍጨፈው በሚጀመርበት መሀል ላይ ጭፍጨፈው እያለቀ ባለበት መሀል ላይ ደግሞ የተባበሩት መንግስታት ዋና ጸሐፊ ተደርጎ ተሾመ ማለት ነው። ይሄ ነው ድራማው። የእነ አሜሪካ ድራማ ይሄ ነው። ስለዚህ ጀዋር መሐመድም ያንን ሲያደርግ ውሎ ዛሬ ስፖንሰር ተደርጎ ሲቀርብ ምንም አይኑን አፍጥጦ አዲስ ፊት መስሎ ነው የመጣው። ሕዝቅኤል ጋቢሳ አዲስ ፊት መስሎ ነው የመጣው። ሕዝቅኤል ጋቢሳን ምን እንዳለ አስታውሱ። እያንዳንዶቹ ኢትዮጵያዊ ኦሮሞም ትግሬም በሙሉ ማስታወስ አለበት ዛሬ እንዴት መስሎ እንደመጣ። መርህ አልባነት፣ ጸረ ህዝብነት፣ ጸረ ሰላምነት፣ ጸረ ኢትዮጵያዊነትን በዚህ ነው የምትመዝኑት። አሉላ ሰለሞን ምን ሲል እንደነበረ፣ አቦይ ስብዓት ምን ሲል እንደነበረ፣ ገዱ አንዳርጋቸው ምን ሲፈጽም እንደነበረ
እዛ መሃል ገብቶ ሰላም አሰፍናለሁ፣ ሰላም ጥሪ የአማራ ህዝብ። ዘመነ ካሴ ከዚህ በፊት ባለ 9 ነጥብ መመሪያ ብሎ መመሪያ ያወጣ ጊዜ የአማራ ህዝብ የኢኮኖሚ ያለበት ጦርነት የኢኮኖሚ ነው አለ። ተጽፎ የተሰጠውን ያነበበ። አሁን ደግሞ የአማራ ህዝብ የሰላም ትግል ላይ ነው አለ። የህልውና የሚለውም ማጥፋት ነው፣ መሸርሸር፣ ስር ነቀል ለውጥ የሚለውም ማጥፋት። እዛ ላይ ሂዶ አብይ አህመድ አብይ አህመድ አብይ አህመድ እያለ 40 ጊዜ ነው 50 ጊዜ ነው አብይ አህመድ ያለው። ከአብይ አህመድ ጋር አይደለም የህልውና ትግላችን። አብይ አህመድ አንድ ግለሰብ ነው፣ ጸረ ህዝብ ጸረ ኢትዮጵያ የሆነ ተልእኮ ፈጻሚ አውሬ ጭራቅ የሆነ ሰው ነው። እኛ ዓላማችን ስር ነቀል ለውጥ ነው፣ ስርዓታዊ ለውጥ ነው። አብይ አህመድ አንድ ግለሰብ ወይንም ሽመልስ አብዲሳ ወይንም ደግሞ ተመስገን ጥሩነህ ምናምን አይደለም። ስርዓታዊ ስር ነቀል ለውጥ በኢትዮጵያ ምድር ነው። እነዚህ አደረጃጀቶች በህግ ታግደው ሀብት ንብረታቸው ተመልሶ ወንጀለኞች ለፍርድ እንዲቀርቡ ነው። አብይ አህመድ ይውረድ ብዬ ከስብሐት ነጋ ጋር የሚቀመጥ፣ አብይ አህመድ ይውረድ ብሎ ከጀዋር መሐመድ ጋር የሚቀመጥ፣ አብይ አህመድ ይውረድ ብሎ ከጃልመሮ ጋር የሚቀመጥ። እንደ አስቡት ስብስቡ እንዴት እንደተቀመጠ። ጃልመሮ ከኤርትራ በረሃ ከነትጥቁ ሲገባ ትግራይ ላይ የተቀበለው ስብሐት ነጋ ነው። የግብፅን ባንዲራ የኦሮሞማ የቄሮን ባንዲራ የኦሮሞማ ርዕዮተ ዓለም ምልክት የሆነውን ይሄ ቀይ ምናምን ሰንደቅ ዓላማ ይዞ እያውለበለበ ነው የተቀበለው ስብሐት ነጋ። ከዛ ተቀብሎ ነው ወደ ወለጋና ወደ ከሚሴ የሚሉት ቤት አማራ ውስጥ ያስገባቸው። ያ ሁሉ ህዝብ የታረደው፣ ያ ሁሉ ህዝብ የተጨፈጨፈው፣ ባንክ ውስጥ ገንዘብ ተቀምጦላቸው ሂዱ ከባንክ ውሰዱ እየተባሉ የኢትዮጵያውያን ሀብት ባንክ ውስጥ እየተቀመጠ ከ30 ጊዜ በላይ ባንክ ተዘረፈ እየተባለ የህዝብና የሀገር ሀብት ንብረት ለገዳዮች የተሰጠው፣ ህዝብን ለሚያርዱ፣ ጽንስ ለሚበሉ፣ ደም ለሚጠጡት ማለት ነው። ከነዛ ጋር ቁጭ ብሎ ሰላም አመጣለሁ የሚለው ማለት ነው። ስለዚህ አዳዲስ ፊቶች በማስመሰል በድፍረት አሮጌውን ዓላማ ለማስፈጸም የተደረገ የተቀናጀ ማለት ነው። አሮጌውን ዓላማ በአዳዲስ ፊት ለማስፈጸም አብይ አህመድ ተጠልቷል፣ ሽመልስ አብዲሳ ተጠልቷል፣ አዳነች አቤቤ ተጠልቷል። ዱባይ በተሰራላቸው መኖሪያ ቤት ይቀመጣሉ። እነ ጀዋር መሐመድ፣ ሕዝቅኤል ጋብሳ፣ ሰለሞን አሉላ፣ አቦይ ስብሐት አማካሪ ሆነው እነ ልደቱ አያሌው እነ ገዱ አንዳርጋቸው ይመጣሉ ማለት ነው። እነ ጃልመሮ ይመጣሉ ማለት ነው። ዓላማው ማለት ነው እንግዲህ የፖለቲካው አንቀሳቃሽ አክተሮች አይናቸውን በጨው ያጠቡ ናቸው። እነዚህ ፖለቲካውን ሊያንቀሳቀሱ እንትን የተባሉት ማለት ነው። እና ጥርሳቸውን ያገጠጡ የትላንትና ወንጀላቸውን የካዱ የሸመጠጡ ህዝብ አያስብም አያስታውስም የተባሉ፣ ለነገሩ ሾርት ሚሞሪያም ተብለት ተሰድበናል። እውነታቸውን ነው፣ የሚቆጣ ስለሌለ ማለት ነው። እና አዳዲስ ተዋናኖች መስለው በመቅረብ አሮጌውን ጸረ አማራና ጸረ ኢትዮጵያ ስርዓት በማስቀጠል ታላቋ ትግራይ እንድትወለድ፣ ታላቋ ኦሮሚያ እንድትወለድ የአማራን የህልውና ትግል ማዳፈን፣ ማቀጨጭ እና ማጥፋት፣ መስመር ማስለቀቅ ማለት ነው። መስመር ማስለቀቅ ማለት ነው። እዚህ ጋር አንድ በጻፉት እንትናቸው ጋር አንድ ሼር የማደርገው ጉዳይ አለኝ። አብሮነት ሚዲያ ከሪዮት ሚዲያ ጋር በመተባበር ነው የሚለውና ንግግር እንዲያደርጉ የሚጋበዙት ታዋቂ ሰዎችም የሀገሪቱን የወደፊት እጣ ፋንታ በመወሰን ረገድ የጎላ ሚና የሚኖራቸውና ገጽ 2 ላይ ነው የአብሮነት ኢትዮጵያ በልደቱ አያሌው የሚመራው አማራ ጠል ስብስብ ያወጣው መጥሪያ ነው፣ ማስታወቂያ ነው። እና ገጽ 2 ሁለተኛው አንቀጽ ላይ ፓራግራፍ ላይ ንግግር እንዲያደርጉ የሚጋበዙት ታዋቂ ሰዎችም የሀገሪቱን የወደፊት እጣ ፋንታ በመወሰን ረገድ የጎላ ሚና የሚኖራቸውና በአሁኑ ወቅት በሰላማዊ ወይንም በትጥቅ ትግል ተሳትፎ ያላቸው ሰዎች ይሆናሉ ተብለው ነው የቀረቡት። በዚህ እሳቤ ነው የቀረቡት። ይሄ ምን ማለት ነው? የሀገሪቱን የወደፊት እጣ ፋንታ ሊወስኑ የሚችሉት ማለት ነው። ይሄ የአማራ የህልውና ትግል ተዳፍኖ በሚመጣው ጥገናዊ ለውጥ ውስጥ በመሪነት ታጭተው ወደ አሜሪካ የገቡት እና አገር ቤትም ቅጥረኛ ባንዳ ሆነው ፋኖን የሚመሩት ናቸው። ለወደፊት የታጩት በማን? በአሜሪካኖች። ምን ለማስፈጸም? ጸረ ወያኔን እና ወያኔ ትነግንና የኦሮሞማ ድርጅቶችን የኦሮሞማ ርዕዮተ ዓለምን ዓላማና ቅዠት እውን ለማድረግ በአማራ ጽመርስት ላይ ታላቋን ትግራይና ታላቋ ኦሮሚያን ለመገንባት ኢትዮጵያን ለማፈራረስ አማራ ከጠፋ በኋላ ኢትዮጵያን ከልካይ አልባ አስቀርቶ ሌሎች ኢትዮጵያውያን ጨፍጭፎና አጥፍቶ ሰልቅጦ ድራሻቸውን ማጥፋት ማለት ነው። ኢትዮጵያን ታሪክ ማድረግ ማለት ነው። እነዚህ ናቸው ተዋናዮች ማለት ነው። አቦይ ስብሐት ወደ አሜሪካ ሲሄድ፣ ጀዋር መሐመድ ወደ ውጭ ሲወጣ እና በፈለገው ሲዞር፣ ገዱ አንዳርጋቸው ወደ ውጭ ሲወጣ፣ ይልቃል ጌትነት ወደ ውጭ ሲወጣ፣ ልደቱ አያሌው አሜሪካ ሄዶ ምናምን ድራማ እንዲሰራ ሲደረግ፣ ሁሉም ይሄ ዝም ብሎ የተደረገ አይደለም ማለት ነው።
ለመጪው ፖለቲካ ለመጪው የፖለቲካ አክተሮች ተመልምለው ተዘጋጅተዋል ማለት ነው። ያንን እውን ለማድረግ የፋኖን ትግል መሬት በቀል የሆነውን ማዳፈን ነው። የሚዳፈነው በምንድን ነው? የፋኖ መሪዎችን ቅጥረኛ ባንዳዎች በማድረግ ወይንም ሰርጎ በማስገባት። የመጀመሪያው መፈንቅለ ፋኖ ሊያደርጉ ያልኳቸው ቅድም እስክንድር ነጋ ሰርጎ እንዲገባ ተደረገ። ሰርጎ ገብ በፍኖተ አማራም ሆነ በአንተነህ ገላይ ቋንቋ ሰርጎ የገባ ነው። ሰርጎ የገባ አማራ ያልሆነ ማለት ነው። እስክንድር ነጋ አማራ አይደለሁም ባይ ነው። ለምን? አማራ የሚባል የለም ስለሚል ማለት ነው። አማራ ኢትዮጵያን ፈጠርኩ ይላል ሲባል ምን ማለትሽ ነው? አማርኛ ቋንቋ ትላንት የመጣ አይደል? እንኳን አማራ ከየት መጥቶ ነው ያለ። ፋኖ የቅማንት የትግሬ የአገው የኦሮሞ እንጂ አማራ የሚባል የለም ያለ ነው። ስለዚህ ሰርጎ ገብ ነው። ቅጥረኛ ባንዳዎች ደግሞ አማራ ሆኖ አማራን ህዝባቸውን የካዱ ለሆዳቸውና ለጥቅም ህዝባቸውን ክደው የሚያስጨፈጭፉ ሀገር እንዲፈርስ የሚተባበሩ ማለት ናቸው። ስለዚህ ከዚህ ስብስብ ጋር የተገኘ አብሮ ለወደፊት እጣ ፋንታ ተብሎ የፖለቲካ አክተር ተብሎ የተመረጠ ነው ማለት ነው። ዝም ብሎ የተሰበሰበ አይደለም። በመሰለኝና በደሳሌ በአጋጣሚ የመጣ አይደለም ማለት ነው። ይህን ድራማ የአማራ ህዝብም ሆነ መላው ኢትዮጵያዊ በውል ሊያውቅና ሊረዳ ይገባል ማለት ነው። ተሳታፊ ከወራሪ ዘር አጥፊዎች ወያኔ፣ ኦሮሞማ፣ ብአዴን ዋና ተዋናይ የጀርባ አጥንትና የድጋፍ ሰጪዎች ስብስብ ውስጥ አዲስ ፊት መስለው የመጡት ማለት ነው። ሁሉም የጨቀየ በደም የጨቀየ ወንጀል ያለባቸው ስንት ህይወት በእጃቸው ያለፈ ጥሪ ባደረጉት ጥሪ አማራን በለው ምናምን ሲሉ እና ሉላ ሰለሞን፣ እነ ህዝቅኤል ጋቢሳ፣ እነ ጀዋር መሐመድ፣ እነ ገዱ አንዳርጋቸው አማራን አስረው ሲያስደበድቡ ገዱ አንዳርጋቸው ከታች ቢሮ ቁጭ ብሎ ከላይ ብአዴን ቢሮ ላይ ነው ነሐሴ 1 2008 ወልቃይት ብረሳሽ ቀኜ ትርሳኝ እያሉ እና አበበ ገረመው እና አበበ ባህር ዳር ላይ ያ ሁሉ ወጣት በስናይፐር የተፈጀው። አማራ የታገለው ለለውጥ ነው እንጂ ለስልጣን አይደለም። ታግለን ስልጣኑን ለኦህዴድ ሰጠናል ያለን በአደባባይ ገዱ አንዳርጋቸው ነው። አማራ የሚባል የለም ብሎ ወያኔ ከልጅ ከመሰረቱ ኮትኩታ ያሳደገችው የእናቱን ትግሬነት ይዞ የሚቀጥለው ልደቱ አያሌው ነው። መጠባበቂያ የኢትዮጵያ ታጋይ ሆኖ መጠባበቂያ ሽጉጥ የሰጠው የወያኔ የደህንነት ኃላፊ ነው። ኃይለስላሴ ገብረስላሴ ምናምን የሚባል ያሰፋ የጌታቸው አሰፋ ምክትል። ስለዚህ እነዚህ ናቸው ተሳታፊዎች ይህንን ስራ እየሰሩ ያሉት ማለት ነው። እና ይሄ ስብስብ በአብሮነት ኢትዮጵያ በሚል ስያሜ እንዲመጣ ምን አስገደደው? እንግዲህ በህቡ ሲንቀሳቀሱ ነበር። አብዛኛው የሚያውቅ ያውቃል፣ የምንከታተል እንከታተላለን። እነ አስረስ ማረ ዳምጤ ከነ ልደቱ አያሌው ከነ አሉላ ሰለሞን ጋር ከነ መዓዛ መሐመድ ጋር ሲሰብኩ በውስጥ ሲንቀሳቀሱ ስብሰባ ሲያደርጉ እንሰማለን። በውስጥ እነገዱ አንዳርጋቸው ጽጌ ምናምን ይሄ ጸረ አማራ በሙሉ ተሰብስቦ ሲዶልትብን ሲመክርብን አማራን ፋኖን ትግል ለመቅጨት አማራን ለማጥፋት ሲዶልትብን እናውቃለን። ቅጥረኛ ባንዳው መሬት ላይ ማን እንደሆነ እናውቃለን። ጀግኖች እንዴት እያደኑ እንደሚያስገድሉ እናውቃለን። በተናጠልም ሆነ የጀግና ፋኖ መሪዎችንም ሆነ ተዋጊዎችን ፋኖችን በድሮን እንዴት እንደሚያስጨፈጭፉ እናውቃለን። በህቡ ሲሰራ የነበረው አንዱን አስረስ ማረ ዳምጤን ኦሮሞ ርዕዮተ ዓለም አራማጅ ሚዲያዎች ላይ ሲቀርብ ወያኔ ትነግ እነ ቴዎድሮስ ጸጋዬ ሚዲያ ላይ ሲቀርብ አንቱ ሲባል እነ ልደቱ አያሌው ሲያንቆለባብሱት እናውቃለን። ከጅምሩም ጀምሮ ከወያኔ ጋር እንሰራለን፣ ከምናምን ጋር እንሰራለን፣ ቀጠናዊ ትስስር ከኦሮሞ ህዝብ ጋር እየመከርን ነው ሲሉን የቆየ ሞላ ከነ ጃልመሮ ጋር ከነ ጀዋር መሐመድ ጋር መሆኑን እናውቃለን። ከትግራይ ህዝብ ጋር እየመከርን ነው ቀጠናዊ ትስስር ሲሉን ከነ ልደቱ አያሌው ከነ አሉላ ሰለሞን ጋር እየመከሩ መሆኑን እናውቃለን። በህቡና አንዳንዴ ምን ታመጣላቸው በሚባል በመግለጫም እየወጡ በመመሪያም እየሰጡ ወያኔ ብትተኩስብንም አንተኩስባትም፣ ሁለቴ ተሳስታለች ሶስተኛ ተሳሳታለች ብለን አንደግምም እያሉ የስነ አእምሮ ጦርነት ሲያደርጉብንም የህዝቡን ትኩረትና እይታ ምን ታመጣለህ እያሉ ለማላሸቅ እንደሞከሩ እናውቃለን። ስለዚህ ዛሬ ለምን በግልጽ መጡ ነው? በገሃድ ለምን እንዲገለጡ አደረጋቸው ነው? በአማራ ህልውና ትግል ውስጥ ሰርገው የገቡ የክፍላት ሀገር ወኪሎች አሉ።
የአማራ አንቂ ነን የሚሉ መረጃ ለጠላት የሚያቀብሉ ህዝቡን የሚሰልሉ ፋኖችን የሚያስመቱ ገንዘቡን የሚዘርፉ እነዚህ ያላሰለሰ ጩኸት ሶሻል ሚዲያውን በማወክ የአካባቢ ተወላጅ ተነካ፣ ዘመነ ተነካ፣ ይልቃል ተነካ፣ ገዱ ተነካ፣ ልደቱ ተነካ የሚሉ ቅጥረኞች በቀጥታም በተዘዋዋሪም ቅጥረኛ የሆነ የሶሻል ሚዲያ ሰራዊት አለ። ጸረ አማራ የሆነ በአማራ ስም የሚንቀሳቀስ ሚዲያ ጋዜጠኛ ምናምን አለ። ጸረ አማራ የሆነ በቃ አካባቢውን ሲያቀነቅን የሚውል አፍራሽ የሆነ የህልውና ትግሉን ዓላማና ተልኮ ሲያደበዝዝ የሚውል ብዥታ ሲፈጥር የሚውል አለ። የዚህ ጩኸት ህዝቡን ትኩረቱ እንዲቀይር ይሄ ዝም ብሎ ወያኔ ስርዓተ ትምህርቱን ቀይሮ ያበላሸው ትውልድ አለ። ብሎ በቃ በደመ ነፍስ የሚነዳ የተናገረው ሁሉ ህልውናውን የሚታደግለት ምኞቱን የሚያሳካለት እየመሰለው አምኖ የሚከተላለ። ያንን እንደዚህ እያጦዙት ያሉት ማለት ነው። የሚዲያ ሰራዊቶች አሉ። ያልተባለውን ተባለ፣ ከሌ ተዘመተበት፣ ከሌ እንዲህ ነው፣ ከሌ እንዲህ ነው ውድድር ውስጥ የሚገቡ አንተ ጎንደር፣ አንተ ጎጃም፣ አንተ ቤተ አማራ፣ አንተ ሸዋ ምናምን ከሌ እንደዚህ ስለሆነ እኛ እንደዚህ ስለሆነ እያሉ ሲያጓትቱ የሚውሉት መደረግ ያለበት ነገር ሁሉ እንዳይደረግ ያ ሁሉ አልሰራም። የማህበራዊ ሚዲያ ዝግጅቱ በፈራተባ ምሁራዊ ምናምን ነገር የሚሰጡት መግለጫ ምናምን አልሰራም። የአማራ አሸናፊነት እየጎላ መጣ፣ የማይቀር ሆነ። ፀሐይ በምስራቅ ወጣ በምዕራብ እንደምትገባው ሁሉ የአማራ ማሸነፍ እና በኢትዮጵያ ምድር ስር ነቀል ለውጥ ይሄን ያህል እርግጠኛ ሆኖ መጣ። የተመዘዙ ካርዶች ሁሉ ከሸፉ፣ ሴራዎች ሁሉ ታወቁ። አዲስ የሚመዘዝ ካርድ ቀድሞ መክሸፍ ጀመረ። ቅጥረኛ ባንዳዎች ምንም እንኳን ትግሉን አዙሪት ውስጥ ቢከቱትም፣ ብአዴን የጠፋው ብአዴን ተመልሶ እንዲያንሰራራ ቢያደርጉትም፣ ፋኖን እየመረጡ መሪዎችን ቢያስገድሉትም የአማራ እናት ማህፀን ግን ውሎ ይግባ ይባረክ። ጀግኖች አሁንም እየተፈጠሩ መጡ። አማራ ውስጥ የተሰገሰገ ፋኖ ውስጥ የተሰገሰገ ቅጥረኛ ባንዳ ሰርጎ ገብ የሁሉና ትግሉን አዙሪት ውስጥ ከከተተ በኋላ እየተጋለጠ ወጣ። እየጠራ ኩልል እያለ ወጣ። በግብራቸው እየተገለጡ መጡ። ፋኖ ወደ አንድ መስመር መጣ። አስደነገጣቸው ይሄ ማለት ነው። ሁሉም ከተደበቀበት ወጣ። ትእዛዝ ተሰጠ። ማሲንጋ ምናምን የሚባል ጅማ ምናምን መመላለስ፣ መቀሌ ሽሬ ምናምን መመላለስ አበዛ። ተመላለሰ። ሽሬ ሄደ፣ መቀሌ ሄደ፣ ጅማ ሄደ። የምዕራባውያን አምባሳደሮች በሙሉ መቀሌ ሄዱ፣ ተመላለሱ። ብዙ ዘዴ ተዘየደ። አሁን ያ ብዙ ነገር ተሞከረ። የሰላም ጥሪ ምናምን ተባለ። የሰላም ጥሪ መልስ ብለው ጻፉ። አሜሪካ ያለ የነዘመነ የናስረስ ተወካይ መልስ ብሎ ጻፈ። አሜሪካ የሚገኝ የሁሉ ፋኖ ወኪል አይደለም ያ ደብዳቤ። እውነቱ መነገር አለበት። ተዳፍኖ መቅረት የለበት። ያ መልስ የፋኖን አይወክልም፣ የአማራን ህዝብ አይወክልም፣ የአማራን የህልውና ትግል አይወክልም። ተደራዳሪዎች፣ ቅጥረኛ ባንዳዎችና የነሱ አሻግሬዎች ይሄ በውጭ ሀገር የሚኖር ዲያስፖራ የሚሉት ህዝብ እየዘረፉ ገንዘቡን የሚወጠቡጡት የሚያምታቱት በአሜሪካ በአውሮፓ የመሸጉት ናቸው የጻፉት። በስማቸው ይገለጣሉ ወደፊት። መሬት ላይ ያለው ፋኖ ካላጋለጣቸው በስማቸው ይገለጣሉ። ስለዚህ ያንን ጻፉ። ምንም እዚህ ግባ የተባለ ነገር የለም፣ ጠብ ያለ ነገር የለም። አሁን ተጥራሩ፣ ሰላም አሉ። የሰላም ጠንቁና የሰላም ተጎጂው፣ ተጎጂዎችና ጎጂዎች፣ አጥፊውና ጠፊው፣ በሬና አራጁ አንድ መድረክ ላይ እንዲውልና ሰላም እንዲያቀነቅን መጡ ማለት ነው። በቁም መሞት እንደዚህ ነው። ወንጀል እንደዚህ ነው የሚያደርግ። ስለዚህ ገፊ ምክንያቱ የአማራ አሸናፊነት መምጣትና ቅጥረኛ ባንዳዎችና ሰርጎ ገቦች የእስክንድር ነጋ ቡድንና ደግሞ በፌዴራል ደረጃ የሚደራደረው እና በክልል ደረጃ የሚደራደረው የአስረስ ማረ ዳምጤ ቡድን እየተጋለጠ መጣ ማለት ነው። ሚናው እየለየ መጣ ማለት ነው። ግብሩ አጋለጠው ማለት ነው። ጽዋው ሞላ ማለት ነው። ስለዚህ የመጨረሻ ዓለም አቀፍ ጥሪ ምናምን ተብሎ መጣ፣ ወጡ ማለት ነው። ይሄ ነው ገፊ ምክንያቱ። የዚህ የአብሮነት ኢትዮጵያ ብሎ የሰየሙት የወያኔ ትነግና የኦሮሞማ ርዕዮተ ዓለም አራማጅ ድርጅቶች ጉዳይ ፈጻሚ የሆነው መንግስታዊ ያልሆነ ተቋም በልደቱ አያሌው እንዲመራ የተደረገው ተቋም ገፊ ምክንያቱ የአማራ አሸናፊነት እውን እየሆነ መምጣት፣ ፋኖ ውስጥ የተሰገሰገ ቅጥረኛ ባንዳና ሰርጎ ገብ እየተጋለጠ መምጣት፣ ካርድ እየጨረሱ መምጣት እና የመጨረሻ የተባለውን
የካርድ እየመዘዙ መምጣት ማለት ነው። እንግዲህ ይሄ በክፍል አንድ ደረጃ ማንነታቸውና እምነታቸው ነው። ሁለተኛው ክፍል ደግሞ ያስቀመጥኩት ለይቼ ያየሁት ምንድን ነው? ዓይን ያወጣ የማጭበርበራቸውን ነገር ነው። እንዴት ነው ለማጭበርበር የመጡት? ይሄም ግልጽ መሆን አለበት። እንዲህ ሲታይ ቀላል ይመስላል። እንዲህ ሲታይ ትንሽ ነገር ይመስላል። ልደቱን ስለምናውቀው ጀዋርን፣ ህዝቅኤልን፣ ጃልመሮን፣ ስብሐት ነጋን፣ ገዱ አንዳርጋቸውን፣ አሉላ ሰለሞንን፣ ሰለሞን አሉላን፣ ሌሎችንም ስለምናውቃቸው ነገሩ ቀላል ነው፣ የታባታቸውን ማይደርሱ ልንል እንችላለን። መሆን የለበት። እያንዳንዷን እርምጃቸውን መከታተል ነው። ምን ታስበው ነው? ምን ሊደረግ ነው? የተናቀንትን ያስረግዛል ይባላል እና መናቅ አያስፈልግም ማለት ነው። ጠላቶቻችንን መናቅ አያስፈልግም። ስለዚህ የአማራን የህልውና የኢትዮጵያን ሉዓላዊነት አጀንዳ መጥለፍ ነው። መጥለፍ በዚህ ልክ ማየት አለባችሁ። የአማራን ህልውና ማስከበር፣ ህልውና ዘላለማዊነት ማረጋገጥ እና የኢትዮጵያን ሉዓላዊነት መመለስና ማስከበር፣ የተደፈረውን የኢትዮጵያን ሉዓላዊነት መመለስና ማስከበርን አጀንዳ መጥለፍ ነው። ትርክቱን ይሄ የህልውና ትግላችንን የኢትዮጵያ ሉዓላዊነት ጥያቄያችንን ትርክት፣ አካሄድ፣ ዓላማ ይሄ አጀንዳውን የሚቀነቀነውን አጀንዳ መጥለፍ ማለት ነው። እንዴት ነው የሚጠልፉት? ትኩረትን ከዘር ማጥፋትና ሀገር ከማፍረስ ወደ ሰላምና ውይይት ማዞር፣ የህዝቡን ትኩረት በህልውና ትግል ላይ የሚገኘውን የአማራን ህዝብም ሆነ መላው ኢትዮጵያውያንን ሰላምና ደህንነቱ ተነፍጎ ከፊሉ እየተጨፈጨፈ እየተሰለቀጠ የሚገኝ ከፊሉ ደግሞ ስጋት ላይ ወድቆ የሚገኝን ህዝብ ትኩረት ከዘር ማጥፋትና ሀገር ማፍረስን እንዴት ማቆም እንዳለበትና እንዴት ዘሩን እንደሚያስቀጥል እንዴት ሀገሩን እንደሚያስቀጥል ትኩረት ወጥቶ ወደ ሰላምና ውይይት አጀንዳ ማዞር፣ ሰላም ሰላም፣ ውይይት 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 እያሉ ያንን አጀንዳ መስረቅ ማለት ነው፣ መጥለፍ ማለት ነው። ዋናውን አጀንዳ መጥለፍ ማለት ነው። ሌላው ማሸነፍ ብቸኛ አማራጭ የሆነውን የፋኖን ትግል ወደ ጦረኛነት ማዞር፣ ፋኖን ጦረኛ ወደሚል ማዞር። አሁን ሰላም ሰላም ሲሰበክ ጠላቶቼን ካላሸነፉ ሰላም አይገኝም፣ ህልውናዬን ካላረጋገጥኩ ሰላም አይመጣም፣ ህልውናዬን የማረጋግጠው አጽመ ርስቴን የይርጋ ጊዜ ሳይገድበው ሳስመልስ ነው፣ አጥፊ አደረጃጀቶችን በህግ አግጄ ሀብት ንብረታቸውን መልሼ መሪዎችን ባጠፉት ወንጀል ልክ እንዲጠየቁ፣ ተባባሪዎቻቸውና የጥቅም ሸሪኮቻቸው ባጠፉት ወንጀል ልክ እንዲጠየቁ ሳደርግና በኢትዮጵያ ምድር ስር ነቀል ለውጥ ሲታወጅ ነው። በአማራ ላይ የተፈጸመ በሌላውም ላይ እንዳይፈጸም፣ በሌላው ላይ የተፈጸመም እንዲቆም ለማድረግ ነው። ያ ሲደረግ ነው ሰላም የሚመጣ የሚለውን ፋኖ የሰላም ጥሪ አልተቀበለም ብሎ ጦረኛ ወደሚል ስም ማዞር ማለት ነው። ከዛ ወደፊት ቀስ በሂደት ምናምን ይሄንን እየቀለበሱ ሲመጡ አክራሪ ብሎ በሽብርተኝነት ለመፈረጅ ማለት ነው። ከዛ በአሜሪካ አክራሪ ሽብርተኛ ምናምን ብሎ ይፈረጃል ማለት ነው። አሜሪካ በዚህ ነው የሚታወቀው። ለአሜሪካ ያልተገዛውን ለኢምፔሪያሊስቱ ያልተገዛውን ሽብርተኛና አክራሪ ማለት ነው። እና በእንደዛ ብሎ አክራሪ ብሎ ሽብርተኛ ብሎ ለመፈረጅ እና ከዛ በኋላ አዋጅ አውጥቶ ለማጥፋት ማለት ነው። የሰላም ጠንቅ ሆነ ተብሎ ማለት ነው። ይሄ አጀንዳን መጥለፍ ነው፣ ትርክትን መጥለፍ ነው። እውነተኛውን ትርክት በጸረ አማራ ጸረ ኢትዮጵያ ትርክት ለማድረግ የሚቀነቀን ጅማሮ ነው። ስለዚህ ንቆ መተው ሳይሆን ይህን ካሁኑ አናታናቱን ብሎ ማስቆም ያስፈልጋል ማለት ነው። እያንዳንዱን ማጋለጥ ያስፈልጋል ማለት ነው። ቀጣዩ የውሸት አቻነት መፍጠር ነው። የውሸት አቻነት መፍጠር፣ አጥፊንና ጠፊን፣ በሬንና አራጁን እኩል ማዋል፣ እኩል መፈረጅ ማለት ነው። እኩል ተጠያቂ ማድረግ። ጦርነት ይቁም ሲል ፋኖን ነው ጦርነት አቁም ያለው። ደሳለኝ ጫኔ ፓርላማ ውስጥ ጦርነት ሀገራችንን አውድሟል ሊቁም፣ ያልተሞከሩ የሰላም በሮች ስላሉ ያንን አሟጣችሁ ተጠቀሙ የሚል ጥሪን ያስተላለፈ። ግን ይሄ መንጋው በቅን ልቦና የሚነዳው መንጋ ጨበጨበለት። ትልቅ ነገር የተናገረ መስሎት ማለት ነው። ጸረ አማራ ፓርላማ ላይ መቀመጥ ማለት ጸረ አማራ ፖሊሲዎች፣ ህገ ደንቦች ሲወጡ አማራም ተሳትፏል የሚባልበት ማለት ነው። አማራም ነበረበት ማለት ነው። አማራ ነው መርጦ ያስገባው ይሄ መንግስት፣ አማራ ነው መርጦት የተመረጠ መንግስት ነው፣ ህጋዊ ነው ያስባሉት ቅጥረኛ ባንዳዎች ማለት ነው። እዛም ፓርላማ ላይ ሁልሲ የነበረው ይሄን ነው የደገሙት። እና የውሸት አቻ መፍጠር፣ አጥፊውና ጠፊውን ጄኖሳይድ ፈጽመሃል ሀገር እያፈረስክ ነው አላለው። ሰላም ማስከበር አልቻልክም ነው ያለው። ለምን አቦይ ስብሐት አብይ ኦሮሞማን ጄኖሳይድ ፈጽመሃል ወይንም ሀገር እያፈረስክ ነው ሊል አይችልም።
እያንዳንዳችን በብሔራችን ማንነታችን በመታወቂያችን ተጽፎ አጥር ታጥሮልን ክልል ተብሎ ስንጠፋ የኖርንበትን ደንብ ያጸደቀ ሰው ነው፣ የጻፈ ያረቀቀ ሰው ነው አቦይ ስብሃት። ያውም አማራ ክልል ይባል እንጂ ስሙን ይባል እንጂ ክልሉ የህዝቦች ነው ብለው ነው የሰጡት። አማራ የሚባል የለም ተብሎ ማለት ነው። እነ ይልቃል ጌትነት አማራ የሚባል አናቅም እንደው እንዳታጣሉኝ እያለ እኔ ጎጃም ምናምን ሲባል ነው የማውቀው ምናምን እያለ ያሉት ቅጥረኞች፣ የሰለጠኑ ቅጥረኛ ባንዳዎች ማለት ነው። ስለዚህ የውሸት አጫ በመፍጠር አጥፊንና ጠፊን እኩል ማመቻቸትና ለማስታረቅ ለድርድር መምራት ማለት ነው። ከተጠያቂነትና ፍትህ በፊት አሁንም የውሸት አቻነት ሲፈጠር ከተጠያቂነትና ከፍትህ በፊት ምህረትና ሰላምን ማስቀደም። ተጠያቂነት ሳይኖር ፍትህ ሳይሰፍን የተጎዳ ሳይካስ ወንጀለኞች ሳይጠየቁ ፍትህ ሳይደረግ ምህረትና ሰላም መፍጠር ማለት ነው። ጥገናዊ ለውጥ ማለት ይሄ ነው። ወያኔም ይቀጥላል፣ ኦሮሞማም ይቀጥላል። እና አዳነች አቤቤ ምህረት ተደርጎላቸው እነ ሽመልስ አብዲሳ እና አብይ አህመድ እና አለሙ ስሜ ወደ ዱባይ ምናምን በዘረፉት ሀብት በኢትዮጵያ ሀብት ተሞላቀው ሊኖሩ ይላኩና ስርዓቱ ይቀጥላል ማለት ነው። ትላንት በለው እያሳደርክ በሜንጫና በጡጫ ሲለን የነበረው መሪ ሆኖ ይመጣል ማለት ነው። የእነዚህ ጋሻ አጃግሬዎች የፋኖ መሪ ነን የሚሉት እንደ ዱባ የሚሰፉት አብረው አጃቢ ሆኖ ይመጣሉ። ጀግኖች ይገደላሉ ማለት ነው። ትግሉ ይዳፈናል ማለት ነው። ጀግኖች ፋኖ ብቻ ሳይሆን አቀንቃኙ አማራ የሚለው በሙሉ እየተመረጠ ይገደላል። 2015 ላይ እንደተደረገው ማለት ነው። ሌላው መከፋፈልና ማዋረድ ነው። የአማራን ህዝብና ፋኖን ትግሉን መከፋፈል፣ ህዝቡን መከፋፈልና አጠቃላይ አማራን ማዋረድ ነው። ፋኖን እንደ አክራሪ ጦረኛ አድርጎ መሳል፣ በተደጋጋሚ ለሰላም እንቅፋት የሆነ የሚል ትርክት መደጋገምና መፍጠር፣ ከዛ ወደ አሸባሪነት ጎራ ማስፈረጅ። በማን? በምዕራባውያን፣ በአራት ሀገሮች፣ በዓለም አቀፉ ህብረተሰብ የሚባለው ማለት ነው። ትክክለኛ የአማራ ታጋዮችን፣ ፖለቲከኞችንና ማህበራዊ አንቂዎችን የጦር አበጋዞች በሚል የሽብር ጠማቂዎች በሚል ከእያንዳንዱ ሜዳ ላይ ማጥፋት ነው። ከዛ ቅጥረኛ ባንዳዎችን ወደፊት ማምጣት እና አስረስ ማረ ዳምጤን እነ እስክንድር ነጋን እና የነዚህን ግብረ አበሮች የነዚህን ኔትወርክ በሙሉ ወደፊት ማምጣት፣ ጀግና ማስባል ማለት ነው። የአማራ ክልል የሚባለውን በንዑስ ማንነት መከፋፈል፣ ህዝቦች አይደል ያሉት፣ በንዑስ ማንነት መከፋፈል እና እርስ በርስ ማባላት፣ በመሬት ማጋጨት፣ በሪሶርስ በተፈጥሮ ሀብት ማጋጨት፣ ደም ማቃባትና የተኩስ ቀጠና ማድረግ፣ ልዩነትን ማስፋት፣ ልዩነትን ማስተዋወቅና ማስፋት፣ ያዊ ዞን ምናምን እየተባለ የሚደረገው አሁን የዚህ ሁሉ አካል ነው። በህልውና ትግል ላይ የሚገኘውን አማራ የገጠሩ የከተማው ኤሊቱ ፋኖ ታጣቂው ስር ነቀል መሬት በቀል የሆነውን ትግል ኤሊት መር ለማድረግ የሚጋጋጣል። ዝም ብሎ በጭፍን የሚሄድ ያ ሁሉ መለየት አለበት ማለት ነው። ሌላው በሰላምም ሆነ በማናቸውም አይነት አጀንዳ ለጸረ አማራዎች ጊዜ መግዛት ነው፣ ለጠላት ጊዜ መግዛት ነው። ከዚህ በፊት ዘመንና እስክንድር የሚባል አጀንዳ መጥቶ ትግሉ አዙሪት ውስጥ መለሱት ማለት ነው። ብአዴን ቢሮውና ቤቱን ክፍት ጥሎ በደብረ ዘይት፣ በናዝሬት፣ በአዲስ አበባ ፔኔሲዮን እና በትላልቅ ሆቴሎች መሽጎ የነበረው ተመልሶ እንዲመጣ፣ ገዳይ የነበሩት የብአዴን አመራር በጀግና ተርብ በመሰሉ ፋኖዎች እየታደነ ሲመታ እነዛ ላይ አሳድኖ መስጨረስ፣ አስረስ ማረ ዳምጤ በተለይ ጎጃም ላይ እየሰራው ከነ ደስዬ ደጀን ጋር እና ከነ ገደቢ ኃይሉ የሚሊሻ ኃላፊው ገደቢ ኃይሉ፣ ደስዬ ደጀን የክልሉ አድማ ብተና ምናምን ፖሊስ ኮሚሽነር የነበረው የገደቢ ኃይሉ የሚስቱ እህት ባል ደግሞ አንድ ኮሎኔል አለ ደብረ ማርቆስ ላይ ተመቶ የነበረው ስሙን ረሳሁት። ከሱ ጋር ተናቦ ጀግኖችን እያሳደነ ሲያስገድል የነበረው አስረስ ማረ ዳምጤ 1 ኩንታል ብር በቀይ መስቀል መኪና ከኋላ ጭኑ በገንዘብ ያልተገዛውን እያስገደለ እያሳሰረ ከቦታ ቦታ በቀይ መስቀል መኪና እየተንቀሳቀሰ ትግሉን አዙሪት ውስጥ ከተው በዚህ ሁኔታ አማራን ጀግኖችን አስገድለው ብአዴን ተመልሶ ቢሮው እንዲገባ ቤቱ እንዲገባ ከዛ ሚሊሻ እንዲያሰለጥን ከዛ ቀስ እያለ ራሱን እንዲያደራጅ አድርገው
ፋኖን መተህሩት ከተማ ሲመጡ ገጠር ግባ፣ ገጠር ሲመጡ ከተማ ግባ የሚል እንትን እየሰጡ መጨረሻ ላይ ክተት አዋጅ አወጁ። እንደውም አካፋና ዶማ ይዘህ ውጣ ምናምን አስባሉ። ለምዕራባውያን ጩሁ አስባሉ ማለት ነው። ዘመነ ካሴ ነው ለምዕራባውያን ጩሁ ያሉ። እንግዲህ ያሸነፈውን ፋኖ አልቻልንም የሚል የስነ ልቦና ጨዋታ በስነ ልቦና በስነ አእምሮ ለማላሸቅ አማራን ማለት ነው። እና ይሄን በማድረግ ለጠላት ጊዜ መግዛት፣ እስክንድር ተመረጠ ዘመን አልተመረጠም እንደዚህ ነበር አካሄዱ፣ ንትርክ መፍጠር። በዚህ ንትርክ ውስጥ ጠላት ጊዜ ያገኛል፣ ያገግማል፣ አዲስ ኃይል አሰልጥኖ ያወጣል። የገዛው መሳሪያ ወይንም በእርዳታ አሜሪካኖች የሚሰጡት መሳሪያ ተጓጉዞ ይደርስለታል፣ ይመጣለታል ማለት ነው። እንደዚህ በማድረግ የጠላት ጊዜ አሁንም ይሄ ነው። በዚህ አጀንዳን በመፍጠር ጠላቶቻችን ጸረ ኢትዮጵያ ጸረ አማራዎች ጊዜ እንዲገዙ ማድረግ፣ ህዝቡን ማሰልቸት፣ የልብ ትርታው መቀየር ማለት ነው። ጦርነት ይብቃ፣ የግፍ አገዛዝ ይቁም፣ ሰላም ይምጣ በሚል አጀንዳ የዘር ማጥፋትና የሀገር ማፍረስ ተዋናዮች ከጫና ውስጥ እንዲወጡ ማድረግ፣ ማምሻም እድሜ ነው ብለው አየር እንዲስቡ ፎይ ብለው እንዲተነፍሱ ማስቻል። እግራቸው ወደ ጉድጓድ እየሄደ ያለ እየጠፋን ያለ ድርጅት ማምሻም እድሜ ነው ብሎ ጊዜ መግዛት ማለት ነው። እንግዲህ የህዝብን አንድነት በማዳከም የተቃውሞ ሞራልን በማቀዝቀዝ ተነሳሽነትን በማፍዘዝ አጠቃላይ ትኩረትን እና እይታን በማስለወጥ ስር ነቀል ለውጥ ስርዓታዊ ለውጥ የሚባለው እየደበዘዘ እንዲሄድ የህልውናና የሉዓላዊነት ትግሉን ማዳከምና ማክሰም ለማስቻል ጊዜ እየተገዛበት ነው ማለት ነው። አድማጭ ተመልካቾቻችን ክፍል 1 በዚህ እዚህ ጋር በቃለሁ። ክፍል 2 በሚቀጥለው ይዤ ቀርባለሁ። በክፍል 2 የሚዳሰሱ የዘር አጥፊ የውይይቱ የዘር ማጥፋት አጀንዳና ትግሉን የመቀልበስ የአማራን ጉዳይ ለማዳፈንና የሰላም ጥሪውን ቢተባለ የውጭ ሰላም አስከባሪ ኃይል ስለማስገባት እንቅስቃሴ የፋኖ የህልውና ትግል መሪዎችን ገለው ቅጥረኛ ባንዳዎችን ከፊት አድርገው ለሰላም ድርድር ማስቀመጥ፣ የዘር ማጥፋት እና የዘር ማጽዳት ሰብአዊ ግፍ የተፈጸመባቸውን ለሀገር ሰላም ሲባል ዋጋ የከፈሉ በሚል ማዳፈን እና ሰላም እናርቅ ብሎ ለማቀንቀን፣ እንደገና ደግሞ መውጫ መንገድ ከእውነትን በውሸት መደበቅ ለሰላም የተከፈለ ዋጋ በማለት እነዚህን አቀንቃኞች የፖለቲካ አክተር አድርጎ የማውጣት ለመንግስትነት መሰየምና በምዕራባውያን እውቅና ማሰጠት የኢትዮጵያ ቀጣይ መንግስት የማድረግ እና አጠቃላይ መዝጊያዎችን በተመለከተ ይሄንን ፕሮጀክት የአብሮነት ኢትዮጵያ የተባለውን የሁለተኛው መፈንቅለ ፋኖ ጎራ ተሰላፊን ቅዠት ሁለተኛ ክፍል በሚቀጥለው ሳምንት ይዤ እቀርባለሁ። አድማጭ ተመልካቾቻችን ስላዳመጣችሁ ስለተከታተላችሁ አመሰግናለሁ። የዘመድ ቲቪን ሳተላይት ተደራሽነት እንዲጨምር እንዲበቃ እንዲደረጅ በባለቤትነት በመሆን እንዲሁም ደግሞ በሳተላይት መስማት ማየት ለማትችሉና ለማይመቻቸው የፍኖተ አማራ ዩቲዩብ ቻናልን ሰብስክራይብ በማድረግ ያላየ እንዲያይ ያልሰማ እንዲሰማ በማድረግ ኃላፊነታችንን እንድንወጣ እያሳሰብኩ የዛሬ ዝግጅቴን እዚህ ጋር አበቃለሁ። ሰላም።